በፍጹም ልክ ነሽ። ቀድሜ ከነስቼ ቁርስ አዘጋጅልሻለሁ። ጥሩ። አክስቴ ቆይ ታማን ነበር እንዴ? ስልክ እኮ አታነሳም። የት ሄዳ ነው? እኔ እንጃ። ቢኔንም አላየሁትም። እድል ቢኔ የት ሄዶ ነው? እሷ እዚህ ናት። እሱ የት እንዳለ እንዴት ታውቃለች? ምናልባት ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ እድሌ ድራማ በጣም ደስ የሚልና አንዳንድ ጊዜ ደግሞ በጣም የሚያሳዝን ነገርም ያጋጥማል። አንዳንድ ጊዜ ደግሞ በጣም ቆንጆ የሚያስተምረንና ቆንጆ ነገር የምናስብበት ይተውናሉ ማለት ነው። እና እድላይት እንግዲህ በአሁኑ ሰዓት እቃዋን ይዛ ውጪ ተብላ እንግዲህ ትክክል ስላላረገች አለቃዋንም በጣም ስላናደደች እቃሽን ያዥና ውጪ ብላት ከዛ ለጊዜው ወጣለች ይመስለኛል። ሌሎቹ ደግሞ ማለት ለእድላይት በጣም ነው እንቅልፍ ያጣችው እድላይትን እንድትወጣላት ወደ ውጪ። ስለዚህ እንግዲህ ከወጣች በኋላም ከእድላይት ስር ሜላት ልትቀር አልቻለችም። ምክንያቱም ልትቀር ያልቻለችበት ምክንያቱም ቢንያምን በጣም ተወደዋለች፣ በጣም ታፈቅረዋለች። ቢንያም ግን በአሁኑ ጊዜ የሚያፈቅራትና የሚወዳት እድላይትና እድላይት ብቻ ነው። ስለዚህ እሷ ደግሞ ከሱ ጋራ አድጌ ከሱ ጋራ ታኝቼ በልቼ እኛ አማደጎ ብንሆንም አንድ ቤት ብናድግም አንድ እናት ብታሳድገንም እኛ ማደጎ እስከሆን ድረስ እኔና ቢንያም ማንነታችንን በደንብ ስለምንተዋወቅ ቢንያም ሌላ ሴት አግብቶ ቁጭ እንዲል እኔ በፍጹም አልፈልግም በሚባል ሁኔታ እየተነጋገሩ ነበረ። ቢንያም ደግሞ አንቺን በፍጹም ልወድሽ አልችልም፣ አንቺ ደግሞ እህቴ ነሽ። ስለዚህ እህቴ እስከሆንሽ ድረስ እኔ ሌላ ሴት አግብቼ ነው ቁጭ ማለት የምፈልገው እንጂ አንቺን አግብቼ ቁጭ ማለት ለእኔ ደግሞ ትንሽ ይከብደኛል። ምክንያቱም የልብ እህቴ እስከሆንሽ ድረስ ብሎ ቢንያም እምቢ ሲላትም ቢንያምን በፍጹም አላመነችውምና እሱ እኮ አላፈቀረኝም አውቃለሁ። እኔ እኮ ከሱ ጋር ስተኛም ስነሳም ሳወራውም እኔ ድሮንም እንደ ባል ነው እሱን የማየውና እኔ ደግሞ ሞቼ እገኛለሁ እንጂ ቢንያም ከኔ ውጪ ሌላ ሴት አግብቶ እንደማይኖር አስጠንቅቄ ነው የምነግርሽ ብላ ለሮማንም ተናግራለች። ሮማን ደግሞ አንቺ ምን ሆነሽ ነው? ጤና አይደለሽም ወይ? ጤንነትሽም በደንብ ነው የሚያሳስበኝ። እንደዚህ አይነት ህይወት ውስጥ ምን ቆረጠኝ ብለሽ ነው የምትገቢ? ያንቺ ችግርስ ምንድን ነው? እባክሽ ተይ። ከእንደዚህ አይነት ድርጊት ላይ ብታድቢና ብታርፊ በጣም ደስ ይለኛል። መጥፎ አባባል ነው እያደረግሽም ያለሽው፣ ያሳፍራል ስትላትም ሞቼ ይገኛለሁ የማድርገውን አንቺ እወቂው ብላ ስታነጋግራት ነበረ። እድላይት ደግሞ ቤት ውስጥ ስትገባ በቤት ሰራተኝነት ወይንም አጋዥነት ሆና ስትገባ በጣም ነው ቤቱ ውስጥ የተወደደችውና በጣም ነው የሚወዷት፣ በጣም ነው የሚያከብሯት ነበረ። ክብሯን ደግሞ አሁን በሜላት ሰበብ በጣም አንዳንድ ነገር እየተነጋገሩና በጣም ችግር እየመጣባት ስለሆነ በትምህርት በኩልም አሁንም ትምህርት ቤት ስትገባ ትምህርት ቤቱንም እኔ በፍጹም አይሆንም ትምህርት ቤት እሷ ገረድ እስከሆነች ድረስ እኔ ጓደኞቼ ራሱ ምንድን ነው የሚሉኝ? እሷ እኔ የምማርበት ትምህርት ቤት እንዳትማር ነው የምፈልገው እኔ ያለበለዛ እሷ ደግሞ ከኔ ጋራ ትምህርት ቤት ሄዳ ከኔ ጋራ ስትመለስ ጓደኞቼ ይስቁብኛል። እሷ ደግሞ እንዲስቁባት ነው የማደርገው። ሞቼ ነው የምገኘው እንጂ እሷ ትምህርት ቤት ከኔ ጋራ እንደማትማር ነው የምነግራችሁ ብላ እሷ አነጋጋሪ ስታረገው ነበረ። አንቺ ግን እኔ ነኝ ያስገባዋት። ለዚህ ትልቁ ችግር ምንድን ነው?
ምን ፈልገሽ ነው? ስለዚህ ምን እናድርግሽ በሚባል ሁኔታ ሲነጋገሩ ነበረ። ሜላት በፍጹም አሳዳጊ እናቷንም ልታዳምጣትም ልትሰማትም በፍጹም አልቻለችም። የራሷን ይሆናል ብላ የሚሆነውን እርምጃ ለራሷ እርስ በራሷ እየሄደች ነው። ነገር ግን አሁን ልብሴን ስብስብ አድርጊና የራሴን ልብስ እጠቢልኝ እባክሽ፣ ነገ ትምህርት ቤት አለኝ ብላ ስታነጋግራት ነበረ። አይ እኔ ትምህርት ቤት ብትሄጂም ልብስሽን አጥብልሻለሁ ችግር የለውም ብላ እንግዲህ እቃዋን ልብሷን ስብስብ ብላ ወደ ውጭ ወጥታ ልታጥብ ልብሷን ኪሱን እየፈተሸች ነበረ እጅ ላይ። ከዛ እየሮጠች መጣችና አንቺ ሌባ የኔ ልብስ ለምንድን ነው የምትፈትሺው? የኔ ልብስ ምን ችግር ነው ያለው? ስለዚህ ከልብሴ ውስጥም ያገኘሽውን ነገር በፍጹም እየመለስሽልኝ ነበረ አይደለም? ሌባ፣ በጣም ኃይለኛ ሌባ ነሽ እኮ አንቺ ብላ ስትናገራት ነበረ። እኔ ሌባ አይደለሁም ሰራተኛ ነኝ። ልብሴን እጠቢልኝ ስላልሽ ልብስሽን ደግሞ እያጠብኩልሽ። ስለዚህ ግዴታ ማንኛውም ሰው የሰው ልብስ ሲያጥብ ኪስ መፈተሽ ግዴታ ነው። አንዳንድ ነገሮች ሊኖሩ ይችላል። አንቺ ግን ለምንድን ነው በህይወቴ ላይ እንደዚህ የምትፈታተኝኝ? ምክንያቱም እኔ በደንብ ነው የማሳይሽ ስለ እውነት። ስለዚህ ይሄ ቤት ይቀራል እንጂ እኔ ምንም ነገር የሚቀርብኝ አንዲት ነገር የለም ብላ ስታነጋግራት ነበረ። ነገር ግን እሷ እንደዛ ብላም ስታነጋግራትም በፍጹም ልትሰማትም በፍጹም ልታዳመጣትም አልቻለችም ነበረ። ነገሮቹ ግን በስተመጨረሻ ላይ ግዴታ እጅ ላይ እንግዲህ እሷን ማባረር፣ እባክሽ እስካሁን ድረስ አንቺን ታግዤሻለሁ፣ ከእንግዲህ በኋላ በፍጹም ምንም ነገር ልታገዝሽ አልችልም። ወገሽን ልኩን የማያውቅ ሰው ልኩን ነው የምነግረው። ከእንግዲህ በኋላ ምንም የሚቀርብኝ ነገር የለም ስትላት እድላይ እባክሽ የሆነ ነገር አንቺን ልበልሽ ብላ በድጋሚ ደግሞ ስትመላለስባት ነበረ። እሺ ምንድን ነው የምትይኝ ብላ እድላይት ደግሞ ስትጠብቃት ነበረ። እድላይት ጓደኞቼ ቤት የኔ ጓደኛ እዚህ ቤት እጥፍ ደሞዝ ይከፍሉሻልና እዛ ቤት እባክሽ ልውሰድሽና እዛ ቤት ለመስራት ፈቃደኛ ሁኝልኝ ብላ ስትለመናት ነበረ ሜላት እንግዲህ እንደዛ ብላ ከለመነቻት በኋላ ሜላት አንቺ እኮ ችግረኛ ነሽ፣ ለራስሽም የምን ስራ ነው ለኔ የምትፈልጊው? ስለ እውነት አንቺ ችግረኛ ባትሆኚ ነበረ እናትሽ የሰጠችሽን አሳዳጊ እናትሽ የሰጠችሽን የአንገት ሐብል ትሸጪ ነበረ ወይ ነው? የአንገት ሐብልሽን ሸጠሽ እኮ አንቺ የተያሽ ሴት ነሽ። አንቺም እኮ ችግረኛ ነሽ። ስለዚህ አንቺም ችግረኛ እስከሆንሽ ድረስ የኔ ብቻ አደባባይ ስለወጣ ሳይሆን አንቺም ሄደሽ የራስሽን ህይወት ብትመሪና እኔን ሰው ቤት ከምታፈላልግልኝ አንቺ ራስሽ የሰው ህይወት ከምታበላሽ አንቺ ለራስሽ ለምንድን ነው ሄደሽ የማትሰሪው? ለራስሽ ሄደሽ ብትሰሪ ምን ችግር ያጋጥመኛል ብለሽ ታስቢያለሽ? ስለኔ ብቻ ለምንድን ነው የምታወሪው ሜላት ብላ ስትመልስላት ነበረ። አንቺ እኔ እኮ ሜላት ነኝ እንዴት እንደዚህ ትይኛለሽ? በማለት በጣም ብዙ ደረጃ ላይ ለመድረስ ሞክረው ነበረ። ግን እኔ ለአንቺ ቦታ እኮ እንደሌለኝ አስጠንቅቀሽ እወቂ። ስለዚህ ልክሽን ስለማታቂ አንዳንድ ነገሮችን ሰው አክብሮሽ ደግሞ ዝም ማለት አንቺ ደግሞ ልክሽን ስለማላቅ ልክሽን ስለማታቂ እኮ ነው ልክሽን የነገርኩሽ። እጦት ማለት እኩል ነን። አንቺ ደግሞ ከኔ ምን ኖሮሽ ነው ብዬ ነው የነገርኩሽ። በዚህ ደግሞ የመጣሽብኝ አንቺ ነሽ እንጂ እኔ ምንም ነገር አላረኩሽም። ይሄ ንግግር እንድናገርሽም
አንቺ ነሽ ያደረግሽኝ እንጂ እኔ በፍጹም ልነካሽም ልደርስብሽም ስላልፈለግኩ ነው። ስለዚህ እንግዲህ ልክሽን ብታቂ በጣም ደስ ይለኛል በሚባል ሁኔታ ነው እዚህ ደረጃ ላይ የደረስ ነው። አንቺስ ምንድነው የሚመስልሽ? አንቺስ ምንድነው የምትዩ? ያንቺ ችግርስ ምንድነው? አሁን ችግርሽ ተረዳሽኝ እንዴ? ስለዚህ አንቺም እኔ ብቻ ሳልሆን አንቺም ችግረኛ እንደሆንሽ በደንብ አስጠንቅቄ ራስሽን ስለማታቂ በደንብ አጥንትቼሽ ማንነትሽን ላንቺ መንገር ስለምፈልግ ነው እንጂ ሌላ ነገር ምንም ማለት አይደለም። እኔ ችግሬን በደንብ አውቀዋለሁ። ግን አንዳንድ ሰዎች የራሱን ችግር ስለማያውቅ ነው ይሄንን ነገር እንደዚህ ያረኩሽ እንደዚህ ያደረኩልሽ ብላ እንግዲህ እድላዊት ቀስ በቀስ ልኳን እየነገረቻት ነው። ስለዚህ አንቺ ያምሻል እንዴ? እኔ ነው እንዴ እንደዚህ የምትዩ ስትል፣ አዎ አንቺ ደግሞ ብዙ ነገሮች እድሎችን እየዘጋሽብኝ ብዙ ነገሮችን እያበላሸሽብኝ ነው። እኔ ደግሞ አውቄ እንዳላወቀ ዝም ያልኩት። ስለዚህ አንቺም እንደዚህ እወቂ ብላ ስታባርራት ነበረ። ልብሴን ደግሞ ብላ ሶስተኛ መጣችላት። ልብስሽን ደግሞ አጠቤልሻለሁ ይሄው ውሰጂ ብላ እድላይት ልብሱን እንዳጠበችው ሙሉ በሙሉ ፊቷ ላይ ጥላ እጇ ላይ አሸክማላት እድላይት ዞር አለች። ከዛ ደንግጣ እዛው ዝም አለችና በስተመጨረሻ ላይም ለእትዬ ብላ ቡና ላፍላልሽ ወይ ብላ እትዬ ደግሞ ቡና አልፈልግም በኋላ ነው ብላ የብሌንን ፎቶ ይዛ በጣም እያዘነችና እያለቀሰች ነበረ። በዛ መካከል አሁንም ማሌት ስትመጣ እናቴ ሆይ ለምንድን ነው እንደዚህ የምታለቅሽው ብላ ስታዘን፣ እኔ እዚህ ቤት የመጣችው እድላይት ልጄ ነው የምትመስለኝ፣ ሁለመናዋ ልጄ ነው የምትመስለኝ። እኔ ልቋቋምም በፍጹም አልቻልኩምና መልካቸው ሁሉ አንድ ናቸው፣ ሁለመናቸው አንድ አይነት ስለሆነ እኔ ደግሞ ምን ላድርጋቸው በሚባል ሁኔታ እሷ እንደዚህ እንግዲህ ልጅሽን እየመሰለች እሷ እንደዚህ የምትረብሽሽ ከሆነ ስለዚህ እኔ ደግሞ እሷን ከዚህ ቤት ገለል ማድረግ እንዳለብን ነው የምነግርሽ ብላ እንግዲህ ስትናገራት፣ አይ እንደዛማ የት ይቻላል ገለል ለማድረግ ልጅቷ ልጄን ነው የምትመስለኝ ብላ የድሮውን ፎቶ ሁሉ አውጥታ ስታሳይ ነበር። የእነሱ ሁኔታ እንደ ኖላዊ ድራማ ነው መሰለኝና ስለዚህ እንግዲህ ማለት ደግሞ በጣም በአሳዳጊ እናቷም በጣም እየተናደደች ነው። ሚላት በአጠቃላይ እዛ ቤት ውስጥ እየተደረገ ያለው ነገር በፍጹም እሷ በአሁኑ ጊዜ ሊያስደስታትም አልቻለም። ነፃነቷን የምታገኝ እድላይ ከዛ ቤት ስትወጣ ብቻ በደንብ አርግታ ነፃነቷን የምታገኝ እየመሰላት ነው። ቢሌንም እንደዛ እየመሰላት ነው። እንግዲህ ቢሌን ደስ እያላት ስለሆነ እንግዲህ ውድ ተመልካቾቼ ይሄን ይመስላል ድራማው። ሌሎቹ ደግሞ ወደ ሌላው ድራማ ስንተላለፍ ደግሞ ቢኒያም ሮማንና ቢኒያም በጣም በአሁኑ ሰዓት በጭራሽ ሊግባቡም አልቻሉም። ቢኒያም እናቱን የት ነው የምትሄጁ? እንደው ነጠላ እንኳን ሳትለብሺ ወዴት ነው የምትሄጁ? እንደዚህ ያንገበገበሽ ጉዳይ ምንድን ነው አክስቴ ብሎ ሲጠይቃት፣ አይ ምንም አይደለም፣ ሰው ሞቶ ለቅሶ ሊሄድ ነው፣ ስለዚህ ለዛ ነው እንጂ ምንም ማለት አይደለም፣ ምንም መልበስም አልፈልግም ብላ እሷ ልክ ከሀገር እንደሚወጣ ሰው ግን አለች። ስትሄድ ቢኒያም በሪያድ ታስኪ እየተከታተላት ነበረ። እሱ ከተከታተላት በኋላ እየተሯሯጡ እየሆነ ከዛ በኋላ ደግሞ ቢኒያም በደንብ እሷ የምትደርስበት ቦታና እሷ የምትሄድበት ቦታ አገኘ። ሴትዮዋ ዞራ አንድ ሽማግሌ ጋር ስትሄድ ነበረ።
የሽማግሌ ጋር ስትሄድ ስለ ቢሌን ነበረ የምታወራው። ስለ ቢሌን አንዳንድ ነገሮች የምታወራቸው ነገሮች ቢሌን እናቷን ስላሳየችኝ እኔ እናቷን በጣም ነው የደነገጥኩት። እሷ የራሷን እናቷን ነው ያየዋት። እናቷን ልታገኛት ትችላለች፣ እኔ ግን በጣም ነው እየፈራሁት ብላ ለአባባ እያነጋገረችው ነበረ። አባባ ታዲያ ምን ችግር አለው? ተገኘች አይደለ? ዞራ ዞራ እስከ ቤት ድረስ ሄደችላት። ምን ችግር አለው በሚባል ሁኔታ ሲነጋገሩ ቢንያምም እሷ የት እንደደረሰች ለማወቅ እናቱን በጣም እየተሯሯጡ ነበረ። ስለዚህ ቢንያምን ስታይ አሁንም በጣም ደነገጠችና ቢንያም ደግሞ ሽማግሌው ጋር ሄዶ ቀጭ አለ። ሽማግሌው ጋር እሱ ሄዶ ቀጭ ስል ምንድን ነው ብሎ ሽማግሌው አንዳንድ ነገሮችን ሲጠይቀው ነበረ። ስለዚህ እንግዲህ ሽማግሌው እሱንም ጠርጥሮ ዝም ብሎ ነበረ። እሱንም ጠርጥሮ ዝም ካለ በኋላ ነገሮቹ በጣም ለሱም ጥያቄ የሆነበትና እሱንም ለመደበቅ እየሞከረ ነበረ። እሱን ለመደበቅ እየሞከረ ቢሆንም በፍጹም አንዳንድ ነገሮች ሊሳኩለት በፍጹም አልቻለም ነበረ። ነገሮቹ ግን ለሱ በጣም ከባድ እስከሆነ ድረስ ሁሉም ነገር ለበጎና ለኸይር ስለሆነ እስከሆነ ድረስ ለምንድን ነው እንደዚህ የምታደርገው? ያንተ ችግርስ ምንድን ነው? አልፈልግም በማለት ሲነጋገሩና ሁሉንም ነገር ሰውየው ሊያብራራለት ስል አሁንም ተመለሳ ሮማን መጣች ማለት ነው። ሮማን ከመጣች በኋላ ዝም ሲባሉ ነበረ። ዝምታ ደግሞ ወርቅ እስከሆነ ድረስ ምንም ነገር ደግሞ መናገር አልፈለጉም እና ከዛ በኋላ በስተመጨረሻ ላይ ቢንያምን የእናቱን ጉድ አወቀ። ሽማግሌውም በጣም ደነገጠ። የእግዚአብሔር ስራ ነው እንደዚህ ያደረገው። ልጅቷም እስከ ቤት ድረስ የሄደችበት ምክንያትም አወቀ። ነገሮቹ ሁሉ በጣም ከባድ ቢሆንም ሁሉም ነገር ለበጎ ቢሆንም እሺ በሚባል ሁኔታ ነገሮቹም ከባድ ነገር ቢሆንባቸውም እሺ በሚባል ሁኔታ እንግዲህ ነገሮቹን ለማከናወን እየሞከሩ ነው። ቢሞክርም እንግዲህ የእድላይት ነገር ማንንም ሰው ሰላም ቤቱ ውስጥ እየነሳ ነው። ቢንያም ብቻ ነው እንደ ፍቅረኛ ያያት እንጂ ሌሎቹ ደግሞ እንደ ጠላት ነው እያያት። ምንድን ነው ጓደኛዬ ቤት ላስገባሽ? እኛ ቤት ከሚከፈልሽ 3 እጥፍ ይከፍሉሻል። አመሰግናለሁ። ቆይ ስራ አይደል እንደምትፈልጊው? እና ይሄ የሰራ አይደለም እንዴ? አንቺ ከኛ ቤት ስመናለሽ የተሻለ ከተገኘ አትሄጂም? አሁን ላይ ሰው ቤት